ሰን መጥቻለሁ። ካልተቀየርሽ መምጣትሽ ምን ዋጋ አለው? ሰን ፍቅረኛ ነኝ እኮ። እስከ ድክመቴና እስከ ፍላጎቴ ልትወደኝ ይገባል። ድክመትሽ የፊዚካል ነው አይደለም? የምትፈልጊው ነገር አምላክሽን የማያስቀይም ነገ የማትቆጭበት ነው አይደለም? እርግጠኛ ነኝ ያደረግሽው ቀሚስ ሰዎች ሲያዩሽ ደስ እንዲላቸው እንጂ አንቺ ራሱ ተመችቶሽ አይደለም ያደረግሽው። ሰን አለባበሴን በጣም ነው የምወደው። ተመልከተኝ እስኪ። ግን አያምርብሽም። የማያምርብሽን ነገር እኔ ካልነገርኩሽ ደግሞ ማንም አይነግርሽም። ሰን አሁን የመጣሁት እንድትመክረኝ ሳይሆን ከዚህ በኋላ የማረገውን ነገር አታድርጊ እንዳትለኝ ልነግርህ ነው የመጣሁት። ልጅነትሽን አልጨረሽም ወይስ ህይወትሽን አትወጂውም? እንደዚህ ለብሰሽ እንኳን አይደለም የኔ ፍቅረኛ እማቃት ሴት ራሱ አትሆኝም። ስለዚህ አንተ እንደምትፈልጋት አይነት ሴት እንደሆንልህ እንጂ እኔ እንደምፈልጋት አይነት ሴት እንደሆን አትፈልግም ማለት ነው? እኔ የምፈልጋትን ሴት እንድትሆኝ ሳይሆን ሴት ልጅ መሆን ያለባትን እንድትሆኝ ነው። አንቺ የምትፈልጊው እብድና ግማሽ ሴት መሆን ነው። ሰን ከፈለግ ትቀራለህ እንጂ እንድትናገረኝ አልፈልግም። ሲሰርቅ የተያዘ ሰው ሌባ አትበሉኝ ማለት መብት የለውም። እሺ። ስለዚህ እንዲህ እንዳለው ትቀበለኛለህ ወይስ አትቀበለኝም? በደንብ አስበህ ወስን። ከሄድኩ አልመለስም። በእኔ ህይወት ውስጥ መጣስ የሌለባቸው 3 ህጎች አሉ። አንደኛ ለራሷ ክብር የሌላት ሴት። ሁለተኛ ስነ ስርዓት እንደ ሰማይ የራቃት ሴት። ሶስተኛ ግማሽ የሆነች ሴት። የኔ ፍቅረኛ መቼም ነው የማትሆነው። መቼም እንደዚች አይነት ሴት እንኳን አይደለም የኔ ፍቅረኛ ልትሆን ለጠላት የማልመኝለትም። ለሴት ልጅ ክብርና ስነ ስርዓት ነው ውበቷ። እሺ። ጥርግ ማለት ትችላለህ።